ትንቢት እግዚአብሔር ተናግሮናል የሆነ ነገር ይፈጸማል ብለው የሚናገሩ ብዙ ውሸታሞች አሉ። ጆባ ዊትነስ ጋር ብትሄዱ እነ ማን ቻርልስ ነው ስሙን አንቱልኝ ብቻ እንደዛ መስራችሁ የጆባ ዊትነስ እንቅስቃሴ ጀማሪ እንደዚሁ ዓለም 19 ምናምን ዓመተ ምህረት ላይ ትጠፋለች የዓለም ፍጻሜ በ1914 ወር እንደዛ ነው ብሎ ተናግረው ዓለም ቀጥላለች እሱ ሞተ። ኦኬ እንደዚህ አድቬንቲስት ጋር ብትሄዱ ምን ብትሄዱ እነዚህ ሐሰተኞች ጋር ከጌታ ቤተክርስቲያኖች ሁሌም እንደዚህ አይነት የውሸት ትንቢቶች አሉ። ኦፊሻሊ ደግሞ የሚናገሩት ሼም የላቸው ምን እያሉ ነው? እግዚአብሔር ተናግሮኛል ጌታ ተናግሮኛል እያሉ ነው። ኦኬ ጌታ እንኳን የጌታ መንፈስ ባጠገባቸው አልፎ የማያውቁ ሰዎች። ስለዚህ አሁንም ንጥቀት ላይም እንደዚህ ነው። አርሰናል ዋንጫ ይበላል ብሎ ካካላየን አርሰናል ዋንጫ ይበላል ብሎ ተናግሮ ከዛ በኋላ እንደ አርሰናል ምስ ዋንጫ ይበላ ይባላል። አረ በሴቶቹ በልቶ የለ እንዴ? በዚሁ አጋጣሚ ጋዲ ቻን የሚለውን ለምን ሚውት አታደርግልን? እኔ ቆይ እሺ ቻን ነው የሚለው አርሰናል ዋንጫ በልቷል እኮ በሴቶች በልቷል ብሎ ይመቸው። እሱ እንኳን አራዳ ነገር መሰለኝ ሳስበው መልሱን ወድጄለታለሁ። እና ኤኒዌይስ እንደዚህ አይነት ነገሮችን ትመለከታላችሁ። ስለዚህ ከእንደዚህ አይነት ነገሮች ከሐሰት ትርክት ምናምን ነገር ከቤተክርስቲያን ውጭ ከጌታ ከእግዚአብሔር ቤተክርስቲያን ውጭ በቃ እንደዚህ አይነት የሐሰት ትምህርቶችና የሐሰት ትርክቶች አሉ። እልፍ አላፍ ናቸው፣ እልፍ አላፍ። ኦኬ። ስለዚህ ከእንደዚህ አይነት ነገር ራሳችሁን ጠብቁ እውነት ለማውራት እና ሰሞኑንም እንደው ጴንጤዎች ራሳችሁን እስቲ ታዘቡ። በየዓመቱ በዚህ ቀን ንጥቀት ይሆናል፣ በዚህ ቀን ንጥቀት ይሆናል እያለ ብዙ ሰው ገምቷል። ብዙ ሰው ግን እስቲ ምንም የተፈጠረ ነገር የለም፣ ምንም የተፈጠረ ነገር የለም። ኦኬ። እስከ መቼ እንደዚህ መጽሐፍ ቅዱሳዊ ባልሆነ ትምህርትና በሐሰተኞች ተሸውዳችሁ ትቆያላችሁ ትኖራላችሁ? ኦኬ። ይሄ በጣም መጠየቅ ያስፈልጋልና መኩ ሬዲ ከሆነ አንዳንድ ቪዲዮዎችን ብናይ ጥሩ ነው። ካልሆነ ግን ከዚህ ሰዓት ጀምሮ ወንድሞች የሚጨምሩት ሐሳብ ካለ እድል ልስጣቸው። የምትናገሩት ነገር ካለ እንትን በሉና ካልሆነ ሐሳቡ ላይ ማውራት የሚፈልግ ፕሮቴስታንት ካለ ገስት እንቀበላለን። ኦኬ። ለመጨመር ያክል ሳይሆን ዝም ብዬ ለማለት ያክል እና ከነዚህ ፕሮፌሲዎች የምንለየው ነገር ምንድን ነው? ስለዚህ ፕሮፌሲ እንደውም አይሰጥም ለዚህ ወርድ ከነዚህ ዝም ብሎ ዝባዝንኬ አክቹዋሊ ዝባዝንኬ ደግሞ ከባድ ረሺ ነገሮች የምንረዳው ምንድን ነው? እንዳለ ከክርስትና ውጭ የሆኑ ነገሮች ነው ማለት ምንድን ነው? ክርስትና ባይትሰልፍ ፎልስ የሆነ እንትን ምንድን ነው የሚባለው ሆፕ አይሰጥም። በቃ ክርስቶስ ትክክለኛ ነውና ትክክለኛ የሆነ ሆፕ እንጂ የሚሰጠን ውሸት የሆነ ዝም ብሎ ስጋዊ የሆነ ሬቪሌሽኖችና ሆፖች አይሰጠንም። ለምሳሌ አሁን ከዚህ ከቀላሉ ዝም ብለን ከምንቀለድበት እንነሳ። የአርሰናል ግምት ደግሞ ስለ አርሰናል ዋንጫ ይበላል ብሎ ፕሮፌሲ መስጠት ባይት ሰልፍ ስናየው ምንም መጥፎ አይመስልም። በቃ ጥሩ ምኞት ነው እና ግን ፕሮፌሲ ነው። ሶ ፕሮፌሲ ምንድን ነው ከተባለ ከመጀመሪያው ከእግዚአብሔር የሚሰጥ ጸጋ ነው እና ከእግዚአብሔር የሚሰጥ ጸጋ የሆነ እንትን አለው ምንድን ነው ሚኒንግ አለው እና ደግሞ ቫሊዩም አለው። አርሰናል ዋንጫ በላ አልበላ ከቤተ ክርስቲያንና ከእግዚአብሔር ሕዝብ ጋር ምን ያገናኘዋል ስታስቡት ለራሳችሁ ማለት ነው። አርሰናል በላ ማንቸስተር በላ ምንም አክቹዋሊ ማንቸስተር ይብላ ግን ብቻ ግን ከእግዚአብሔር ጋር ምንም ያገናኘው ነገር የለም። ግን በቃ ሰው የሆነ ምኞት ይሰጣል። አይታል ደስ ይላል ማለት ነው ስትሰማ። በተለይ አርሰናል ፈንኩንክ ያው አትበሉም ምናምን ግን እሺ የቅድም ደግሞ የተነሳው ንጥቀት ምናምን ይባል ባይተሰብ ንጥቀት ማለት በጣም ከበባድ ፓርቶቹ ምንድን ናቸው? ለምሳሌ መነጠቁ ይሁን እሺ መነጠቁ ምናምን ወደ እግዚአብሔር መወሰዱ ይሁን ከተወሰዱ በኋላ እኮ ተወስዶ አያልቁም፣ ይመለሳሉ እኮ ደግሞ ተመልሰው ደግሞ ምድር ላይ ይገዛሉ። ምን ማለት ነው ይሄ? የሚገዛው ደግሞ እኮ ክርስቶስ ብቻ አይደለም፣ አብረው የተነጠቁ ሰዎች እኮ ነው መጥተው የሚገዙት። እና ይሄ ምኑ ነው ክርስቲያን ወይም ክርስቶስ የሚያደርገው እንዴ? እኛ የተፈጠርነው እግዚአብሔርን ለማመስገን እንጂ ባልተነጠቁ ሰዎች ላይ መተን ገዢ እንድንሆናቸው ነው እንዴ? ይሄ በቃ ግልጽ የሆነ ሰዋዊ ምኞት እንደሆነ ነው የሚያሳየው። እና ትላንትናና ከትላንት ወዲያ ያልተነጠቃችሁ ፕሮቴስታንቶች መታችሁ መግባት ትችላላችሁ። ቴንኪዩ ጋዲ ካካዬ እናመሰግናለን። ልክ ነው። ሰዋዊ ሀሳብን ከእግዚአብሔር ሀሳብ ለይቶ ማየት ነጥሎ ማየት ያስፈልጋል። ኦኬ ሌትስ ትራይ ቱ ዱ ዛት። ሜቢ የምትጨምሩት ነገር ከሌለ ገስቱን ከፍት ያደረኩት ሁለቱ ቦታ ለሚገቡት ጴንጤዎች ነው። ኦኬ ፕሮቴስታንቶች ወይም ጴንጤዎች
ይሄ ትምህርት ትክክለኛ ነው መጽሐፍ ቅዱሳዊ ነው ብላችሁ የምታስቡ ንጥቀት አንድ ቁጥር ጻፉ። ኦኬ አልተነጠቁም። ገንዬ ሳልሰማ ተነጠቁ ብላችሁ ጻፋችሁ ሰዎች አልተነጠቁ፣ እዚሁ ናቸው። ምንም የትም አልሄዱም፣ እዚሁ ናቸው። ወይ መኩዬ ሜቢ እንትን ብዬ ነበረ ሰብሰብ አድርጌ ነበርና ሜቢ ሌላ ስልክ ከያዝክ ማሳየት ትችላለህ። እኔ እንትን ማለት አልችልም። ለዛ እኮ ነው አላውቅም። እና ዮሐዴም ውጭ ናቸው መሰለኝ። ቴሌግራም ላይ ላክልኝ ይላል የመኩ ወይ እሺ፣ ለብሬ ላክለት። በቃ ብሬ ከቻለ ፎርዋርድ ላድርግልህ። ምናልባት ጋዲ እስኪገቡ ፕሮቴስታንቶቹ የተወሰነ ነገር ብል ደስ ይለኛል። ለዚህ ከትንቢት ጋር በተገናኘ ማለት ነው። ይሄ ማለት መሰረታዊ የትንቢት መምጣት ወይ ደግሞ ይሄ ዋናው ነገር ማለት ነው። ለምሳሌ እንግዲህ ሐዲስ ኪዳን በብሉይ ኪዳን ማህፀን ውስጥ ነበረች አይደል? ብሉይ ኪዳን ነው በሐዲስ ኪዳን ተገልጧል። ስለዚህ በብሉይ ኪዳን ዘመን እንኳን የነበረው ትልቁ የትንቢት ማዕከል ምን ነበረ? ወይ ደግሞ የአገልግሎታቸው የድካማቸውም ከዛ የትንቢታቸውም ራስ ዋናው ለጊዜው የሚታይ ነገር አለ፣ ጥላ አለ። ግን ዋናው ጉዳይ ምን ነበር ከተባለ የክርስቶስ ኢየሱስ መገለጥ ወይ ደግሞ መምጣት አይደለ? ልክ ቅዱስ ጳውሎስ እዚህ ዕብራውያን አንድም ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ስለዚህ በነቢያት ሲናገራቸው ነበር። በነቢያት ሲናገራቸው የነበረው በነቢያት ሲነገር የነበረው ነገር ምንድን ነው ከተባለ የምኑ መምጣት ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ መገለጥ ነው። ይሄ ክንድህን ላክልን ሲሉ የነበረው ከኃጢአት ነፃ ለመውጣት እንግዲህ ከኃጢአት የሚያነጻቸው መሲህ መምጣት የሚናፍቁበት ነው አይደል? የሉቃስ ወንጌል ምዕራፍ 2 ቁጥር 23 ላይ ያ አረጋዊ ስምዖን በቤተ መቅደስ የነበረው ሕፃኑን አግኝቶ ታቀፈው። አሁን ግን ጌታ ሆይ አሁን ባሪያህን እንደ ቃል ምን በለኝ አሰናብተኝ አለ። የሚጠብቁት አንድ ናፍቆት ነበር። የትንቢቱ ማዕከል ምንድን ነው? የእግዚአብሔር ልጅ የኢየሱስ ክርስቶስ መገለጥ ወይ ደግሞ መምጣት ነው። ስለዚህ ትልቁ ናፍቆት፣ ትልቁ ትንቢት ያ የሚመጣው መሲህ መገለጥ ወይ ደግሞ መታየት ነው። ናፍቆቱ ማለት ነው። በተመሳሳይ በሐዲስ ኪዳን የቤተ ክርስቲያን ናፍቆት አለ። ያ የተገለጠው የመጣው መሲህ ናፍቆትነቱ ያበቃ ያቆም አይደለም አይደል? ቅድም ጋዲም ስተረሰው ነበረ። ቤተ ክርስቲያን ምን ሚል መዝሙር አላት? ማራናታ ሚል መዝሙር አላት። ጌታ ኢየሱስ ሆይ ቶሎ ና ሚል እንዲወስዳት ከእርሱ ጋር ለመኖር ቤተክርስቲያን ትናፍቃለች። ቅዱስ ጳውሎስም ልሄድ ከክርስቶስ ጋር ልኖር ናፍቃለሁ እንዳለ። ስለዚህ በሐዲስ ኪዳን ያለ ክርስቲያን በጣም የሚያጓጓው በጣም የሚናፍቀው ነገር ከክርስቶስ ጋር መኖር ነው። ሌላው ሁሉ ነገር በጣም ትንሽ ነው፣ በጣም ጭማሪ ነው፣ ጊዜያዊ ነው። ስለዚህ እንደ ይሄ ኡኡ ተብሎ አንዱ ባለፈው ምን አለ የነሱ የፕሮቴስታንት ፓስተር ነውና ሰይጣንም እኮ ይፈውሳል ሲል አሜን ሲሉ እንዴ ተረጋጉ እንጂ ሰይጣንም ይፈውሳል ሲል አሜን ትላላችሁ? አሜን የሚባልና ማይባል ለዩ እንጂ ስላቸው ነበርና ይሄ ማለት ትልቁ ጉዳይ ምንድን ነው? ለምሳሌ በምድር ላይ ብንገዛ ሀብት ቢኖር ብናከማች ስልጣን ላይ ብንቀመጥ እነዚህ ሁሉ በክርስትናው መነጽር ምንም አይደሉም። ታዲያስ የክርስትናው ወይ ደግሞ የቤተ ክርስቲያን ማዕከላዊ ናፍቆት ምንድነው ከተባለ የክርስቶስ ኢየሱስ ዳግም መምጣት ወይ ደግሞ መገለጥ ነው። ስለዚህ ቤተክርስቲያን ሁልጊዜ ማራናታ የምትለው እሱን እንጂ በምድር ላይ ባሉ ጉዳዮች እንዲህ ይሆናል፣ እንዲህ ያደረጋል፣ እንዲህ ይሰበራል። ባይዞ ሉክ አዲስ ዓመት ሲመጣ የመጣስ ዓመት ይሆንላቸዋል፣ የከፍታ ዘመን ይሆንላቸዋል፣ የብልጽግና ዓመት ይሆንላቸዋል፣ የማሸነፍ የድል ዓመት ይሆንላቸዋል። ሌላ እንዳጠመጥሙ ሰዎች እነዚህ ሁሉ ምንድን ናቸው ከተባለ ምድራዊ ግሳንግስ ወይም ኮተት ናቸው። ቤተክርስቲያን ግን ሁልጊዜ አንድ አዋጅ ታውጃለች። የጌታ ቤተክርስቲያን ምን ሚል? ንስሐ ግቡ፣ ከዛስ ቅዱስ ቁርባን ወይ ደግሞ የጌታን ስጋና ደም ተቀበሉ። ይሄ ሰዎችን ለምን የምታዘጋጅበት ነው? ለሰማይ መንግስት ወራሽነት የምታዘጋጅበት ነው። ይሄ ሁሉ በምድር የሚቀር ነገር ነውና እነዚህን ትንቢቶች የሚናፍቁበት ሚንስ ራሱ እነዚህ ትንቢቶች የሚጓጉበት ሚንስ ራሱ የእግዚአብሔርን ሐሳብ የተረዱ ወይ ደግሞ የክርስትና ማዕከላዊ ሐሳብ የገባቸው አይመስለኝም። ለምን ካልክ ቅዱሳን ሁሉ ወይ ደግሞ ቅዱስ የምናውቃቸው ብዙዎቹ ያላቸውን ጥለው አይደል? ቅዱስ ጴጥሮስ ምን አለ? ኩሉ አደግነ ወተለውናከ እንከሰ ምን ተንረክብ፣ ያለን ሁሉ አለ እኛስ ሁሉን የተከተልን ምን እናገኛለን አለ። ስለዚህ ክርስትና ሁሉን የምትከተልበት እንጂ ሁሉን ይዘህ የምትጓዝበት አይደለም። ሁሉን እየናፈቅ መውረስ እየፈለክ ይሄን ወረስኩት እያልክ ሰበርኩት ጠረመስኩት እያልክ የምትጓዝበት አይደለም። ጣልኩት ነው። ሁሉን ስለ ጌታ ክብር የምጥልበት የምትተውበት ጌታን አብልጠህ የምትይዝበት ህይወት እንጂ የአርሰናል ዋንጫ መብላትም እያጓጓ የእናንተ ሰፈርም የሆነ ነገር ማሸነፍ እያጓጓ የምትኖርበት ህይወት ከክርስትና ጋር በፍጹም አይገናኝምና ሰው ገብቷል መሰለኝ። አይ ቲንክ አንዴ ላውራ። እሺ
እሺ ብርጊ እናመሰግናለን። ጥሩ ሀሳብ ነው ያነሳው። እሺ ማንቺ ብላተው እናንተ በእውነተኛ ነቢያትም ትንቢት የማይሰር ደጋፊዎች ዋንጫ አትበሉም። ተው አትፈታተኑ። እሺ ቻን የሚል ዩዘር ነው። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። እንደምን ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ኤምኬሲ ነው። መሰረተ ክርስቶስ ያ መሰረተ ክርስቶስ እና ቅድም ወንድማችን ሲለን ነበር። ቆይ ችግር የለውም። በአርሰናል ረጋ ባለ ደግሞ ረጋ በል። አሁን እንደገባ አሁን ኮመንት ላይ ኢንቫይት ራሱ ለምን የተደረገው ገብቼ ላስተምራችሁ ብለህ ኮመንት ላይ ስለጻፍክ ኧረ እኛም ያስተምረን ሰው እንፈልጋለን ብለን ያስገባና እና ቆይ ተረጋጋ። እኔ እጠይቅሃለሁ፣ ባኪን ፎርዝ እናወራለን። ችግር የለም። ኤምኬሲ ጴንጤቆስጣል አላት። ያ የጴንጤቆስጣል ሙቭመንት ትቀበላለች። በንጥቀት ታምናለች። አይ ቲንክ ሶ። በደንብ አላውቅም ግን የስ አይ ቲንክ ሶ። ያ ኦኬ። ኤምኬሲ ሆነ መሰረተ ክርስቶስ ሆነ መቀበል አለመቀበሏን እርግጠኛ አይደለም። ያ በመጨረሻው ዘመን ከ7 ዓመት በፊት እንነጠቃለን የሚል አለ። አሳየኝ እንዳትለኝ ብዬ ነው እንጂ እምነት መግለጫው ላይ አለ እንደዚህ አይነት ጽሁፍ ኤምኬሲ። እሱን እኮ ነው አይ ዶንት ያልኩ። ኦኬ እሺ። አይ ቆይ ማታኮን አልፋለሁ፣ ችግር የለውም። የትኛው ነው? እሱን እኮ ነው። አይ ይሄው ንጥቀት እኮ ንጥቀት ላይ ልንጠይቃችሁ እኮ ነው የገባ ነው። ላይቡን የሚከፈተው እኮ ንጥቀት። ፕሮቴስታንትን እኮ በአንዳንድ ነብዮች እኮ መሰላችሁት። እሺ በአንዳንድ ነብዮች ስትል ስለ የትኞቹ እያወራ ነው? ይሄ አርሴናል ያላችሁት የመጣስ ምናምን ያላችሁትን። እሺ እውነተኛ ነብይ አለ ፕሮቴስታንት መሰላችሁ? ኦፍ ኮርስ እውነተኛ ነብይ አለ። ኦፍ ኮርስ ቲቪ ጆሹዋ እውነተኛ ነብይ ነበር። ትልቅ ፓስተር ልጥራለሽ። እኔ አይ ዶንት ኖ ቲቪ ጆሹዋ በነበረ ጊዜ ነው ያልነበርኩ። ጆሹዋን አታውቁም? ቲቪ ጆሹዋ በስም ነው እንጂ የማውቀው እንትኖቹን ምናምን ሰምቼ አላውቅም። ፕሮፌሲዎቹን ሰምቼ ምናምን አላውቅም። እውነተኛ ነብይ እስቲ በዚህ ዘመን ይሄ ነብይ እውነተኛ ነው በለ። አይ ስም አልጠቅስም። ለምን ስም አጠቅስም? እኛ ማወቅ ፈልግን። እውነተኛ ነብይ ካለ በዚህ ዘመን እውነተኛ ነብይ አለ ብለህ ንገረን። ለምሳሌ የሚያስተምሩን ብዙ ናቸው። እና ማንን ልጥቀስልህ? እነ ነብይ ጥሌን ብትል በምን መስፈርት ነው? ነብይ ጥሌ እውነተኛ ነብይ ነው። በጣም የተባረከ አገልጋይ፣ የጌታ ሰው፣ እግዚአብሔር ባሪያ። በማን እጅ የተጫነበት ታውቃለህ? ግን ነብይ ጥሌ እጁን የጫነበት ማን ነው? ነብይ ጥሌ ላይ ምንም እጅም አልጫነበትም። ቃል ነው ያወጣለት። አልጫነበትም እጅ እንጂ እኔ ቃል ሲያወጣለት ነው ያዩት። እንግዲህ አላየውም ነው የሚባለው። ነብይ ጥሌ ላይ ማን ነው ቃል ያወጣለት? በአንተ ዲፊኒሽን እጅ እንደጫነበት ቪዲዮ ማሳየት እንችላለን። ማን ነው? ፓስተር ታምራት ነው አይደል? ታሜ ከእግዚአብሔር ተቀብሎ ነው የነገረው። ኦኬ። ስለዚህ ታምራት እውነተኛ ነብይ ነው አይደለምም? ነው ምንም የምንልበት እንትን የለን። እሺ። ስለዚህ ጋይስ በደንብ ስሙ። ነብይ ጥሌ እውነተኛ የእግዚአብሔር ሰው ነው። እውነተኛ የእግዚአብሔር አገልጋይ ነው። ነብይ ጥሌን ማን የቀባው? አሁን ዛሬ ቅብብሎሽ ልናሳያችሁ ነው። እግዚአብሔር ነው የቀባው። እግዚአብሔር ነው የቀባው። ችግር የለውም። ቆይ አንዴ ስማኝ። አሁን መሀል ላይ ኢንተራፕት አታርግና ታች ያሉ ሰዎች በደንብ ፎሎ አፕ እንዲያደርጉ ነው። ነብይ ጥሌ እውነተኛ እግዚአብሔር። ከዚህ በፊት ትዝ የሚላችሁ ከሆነ የጴንጤዎች እናት በሚል ላይቭ ገብተን በደንብ ተማምረን ነበር። ኦኬ ትዝ የሚላችሁ ከሆነ ነብይ ጥሌን ማን እጅ ጫነበት? ማን የቀባው ከተባለ ማን ነው? ፓስተር ታምራት ነው ወይ ደግሞ ነብይ ታምራት። እነሱ የሚሉት ነብይ ታምራት እውነተኛ እግዚአብሔር ሰው ነው ብለህ ታምናለህ ብዬ ስጠይቀው እርግጠኛ አይደለሁም ማለት። ስለዚህ አሁን ወንድማችን የገባው ቻና ባለ ወንድማችን እንግዲህ አንድን ነብይ እውነተኛ ነው ሐሰተኛ ነው ብለን በእኛ ስኮፕ ወይም በእኛ ቪው እንትነው ልንለው አንችልም ነው። እውነተኛ የእግዚአብሔርን ትምህርት ሲያስተምር እውነተኛ ነብይ ሊሆን ይችላል አንድ ሰው።
እውነተኛ ነብይ አይደለም ብለህ ካሰብክ ትርቀዋለህ እንጂ ሰውን ብሌም አታደርገውም አይደለም ብለህ። ያው እንግዲህ በእኔ ነብይ ታምራት ማለት ነው ሐሰተኛ ነው። ነብይ ታምራት እውነተኛ ነብይ ነው ሐሰተኛ ነው? አንተ ሐሰተኛ ለማለት ምን አነሳሳ? አዲስ አይ አንተን እየጠየቅኩ ነው። እኔ እኮ ኦርቶዶክስ ነኝ። አንተን እየጠየቅኩ ነው። እኔም አላውቅም እንግዲህ ታሜን እኔ አሁን ደግሞ መጣ አላውቀውም ማለት ታሜን ታውቀዋለህ? ታሜን ታውቀዋለህ? ኧረ ቆይ አንዴ ቻን አይ ታሜን ካወቀው ንገረኝ። ቻን ቦርሳያችሁ ምን እንደሚያክል እሺ ሰዎች እንግዲህ ቦርሳ ሁላ ይዘዋልና ብዙዎቹ ቦርሳ ይዘዋል። ብቻ ብዙ ሌላ ነገር የያዙ ሰዎች ይኖራሉ። እንግዲህ ብረት ድስትና ምናምን ማማሳይ ምናምን የያዙ ሰዎች ይኖራሉ። ዘንቢል ምናምን እንግዲህ ምናልባት የአዲሱ ኪዳን ዓላማ ወይ ደግሞ የአዲስ ኪዳን አገልግሎት የአዲስ ኪዳን የቤተክርስቲያን ተልእኮ ምን እንደሆነ ካለመረዳትም የሚመጣ ነው። ሁለተኛ ትርጓሜያትን ካለማየት፣ አንድም ደግሞ እነሱ ላይ ትልቁን ክፍተት የሚፈጥርባቸው ምንም አይነት አባት ልክ እንዳኩቻ ማለት ነው። ምንም አይነት አባት እንቀበልም፣ ምንም አይነት አባት ምንም አይነት ትርጓሜ እንቀበልም። የገዛ ሀሳባችን ደግሞ ፍቃዳችን ያመጣልን እንናገራለን፣ እንደፈለግን እንኖራለን። ሞዴሬተር ያላችሁ ሰዎች መኩን ተቀበሉት። ሞዴሬተር ያላችሁ ሰዎች መኩን ተቀበሉት። ካካ አለ አይኔ ሞዴሬተር ይለኝ ግን አለኝ እዚህ መኩን ተቀበሉት እስኪ ሰዎች። እና እኔ ከዚህ ቪዲዮ የተረዳሁት በጣም ነው የሚያሳዝነው። ቱ ቢ ኦነስት እነዚህ ሰዎች ቻያ ስታያቸው ጊዜ ብሬ አንተ የለህም ልክ ይላለው እያለ ነው። እኔ ጋር ቪዲዮን ነው የላከልኝ። እንትን ሞዴሬተር የለኝም። ኧረ ይኖራል እኮ እዚህ ውስጥ። ኧረ ግድ የላችሁ ተቀበሉት። አንድ ሞዴሬተር የለ የጋዲ ሞዴሬተሮች ትላለ እና የሉ። እሺ ብቻ ግን ይሁማ ቪዲዮ ላይ እንዳያችሁት ማለት ነው እነዚህ ሰዎች ለክርስቶስ ዲቮትድ ናቸው። በቃ ይወዱታል ምናምን፣ ግን ሐሰተኛ በሆነ መንገድ ነው ደስ የተጠጉት፣ ወይም ደግሞ ተሸውደው ነው የተጠጉት። እና እያቸው ውስጥ የሆነ መጥፎ ነገር እንትን ያላቸው ምንም አይመስሉም ጭራሽ። በቃ እንደ ማንኛውም ሰው በቃ እግዚአብሔርን ፈልገው እንጠቃለን ብለው ነው ቀና ብለው በቃ የጠበቁ የሚጮሁት ማለት ነው። ግን በዚህ መሀል በቃ በተሳሳተ ቤልን የተቀበላችሁ ሰዎች ለምን መኩን አትቀበሉትም? ቤልን የተቀበሉ ሰዎች ለምን መኩን አይቀበሉትም? ምን አይነት ሰዎች ናቸው? እና በቃ ደስ ብሏቸው ነው ወደ ላይ እያዩ ያሉት ምናምን። ጩኸታቸው ራሱ እኮ ያስታውቃል። ግን ይሄ በጣም ያሳዝናል። እኔ ቪዲዮ በጣም ነው የሚያሳዝነው። ምክንያቱም በቃ ደስ ብሏቸው ኤክሳይትድ ሆነው ምናምን፣ በዚህ መሀል ልባቸው ሲሰበር አስቡትማ። አንድ ያመኑት ፕሮፌት አለ እና ያን ፕሮፌት አምነው በቃ ተደስተው ቀና ብለው እያዩ ነው፣ የእሱን ሀሳብ ሰምተው ማለት ነው። በቃ ልንሄድ ነው ብለው እግዚአብሔር ሊወስደን ነው ብለው፣ ግን ከዛ ያጋጠማቸው ነገር አስቡት። እና ብቻ ይሄ ኮንሰፕት እንዳጠቃላይ ንጥቀት የሚባለው ነገር በጣም ከባድ ነው ምናምን። እና ብርሽ የምትቀጥለው ነገር ካለ ቀጥል። ባይዘዌ እንደዚህ አይነት ነገር ብርሽ ነው ያልኩት። ቤሊ ሰላም ባይዘዌ በየዓመቱ ነው ያሉት እና ከጴንጤ ጋር መስፋቱ ጥሩ አይደለም። ቤሊ ይቅርታ፣ ቤሊ ብርሽን ነው የጠየቁት። ቤሊ ያላልኩት ኦኬ ነው እንዴ? አይ ብሬን ነው እኔን ያልከኝ መስሎኝ ነው። ግን የግለሰቦች ጉዳይ ከጴንጤ ጋር መስፋት አሁን ለምሳሌ ግለሰቦች እኮ አንዴ ቤሊ ቫኬሽን አለ ያሉት ሰውዬ ልክ ናቸው።
ቤሊ ኧረ ፕሊስ ቤሊ ምን ሆነ ነው? በቃ ኦልሬዲ ዲስኮኔክት ስለተደረገ እስቲ ቪዲዮ እንስማ። አሁን ጋይስ በደንብ ስሙ። በኩን አስገባው ጋዲ ሞዴሬተር የለም እንዴ? ትንሽ ጋዲ አይ ሞዴሬተር ስጠኝ ወይ ለኔ ሞዴሬተር ጋዲ ምንም እኔ ሰው እንትን ኮኔክሽን በጣም እያዛገኝ ነው። ሰው መቀበልም ምን እንትን ማለትም በጣም እያስቸገረኝ ነው። እንኳን ስልጣን ልሰጥ አይደለም ቪዲዮን ለማብራት ራሱ በጣም ደቂቃ ፈጅቶብኝ ነው። ሞዴሬተሮች ተቀበሉ ነው። እሺ እንዲህ አድርጉሽ። ኤኒዌይስ አሁን ቪዲዮ ላይ የምታዩት ሰው ተናገር የተባለ ሰው ነው። ስሙት በደንብ እንተረጉምላችኋለን። ዞሮ ዞሮ ቅድም ያልኳችሁን ሀሳብ ማለት ነው። Whether you are ready or you are not ready, the rapture in 14 days from now is going to take place. Hey, 14 days. So, with those words said, to the people who are opposing my message, who look at me and think I am just one more, and even pull up scriptures, to oppose what I'm saying. This is what I have to say to you. On that day of the 23rd, who is God going to back up? You or me? Whose words are going to fall to the ground? Mine or yours? I'll say this again. The date of the 23rd, which is going to be the rapture of the church, this date is irrefutable. It's final. It is final. አንዴ ተርጉምላችሁ ከስር እንትን እያልን እንድንሄድ ታች ያሉ ሰዎችም አሁን መጨረሻ ላይ ያለው ሀሳብ እስካሁን ያወራው ሀሳብ ደህና ነገርም አላወራም። አይ አታጥፈው፣ ችግር የለውም ባታጥፈውም ችግር የለምና ብቻ ይሄ ዴቱ አሁን ይሄን የተናገረበት ሰዓት አለና ሴፕቴምበር 23 እና 24 ራፕቸር ሀፕን ያደርጋል። ኦኬ ራፕቸር ሀፕን ያደርጋል። ኢሪፊዩተብል ነው ወይ ደግሞ በዚህ ቀን ወደዳችሁም ጠላችሁም ግዴታ ይሄ ንጥቀት የሚባለው ነገር ሀፕን ያደርጋል ብሎ እየተናገረ ነው። The internet. But no one has disproved.